ስውሯ ማርያም ምን ተፈጠረ? በቤተ ክርስቲያን ስም የተሰበሰበውን ገንዘብ በህገወጥ መንገድ በራሷና ለግብረ አበሮቿ ጥቅም በመዋል በራሷ አካውንት ከፍታ ግብረ አበሯ አንደኛው ስራ አስኪያጁ የቤተ ክርስቲያን አስተዳዳሪ፣ ሌላኛው እዛው ያለ ዲያቆን እንሄዳለን። ሁለተኛ በሌላ ስልጣን ከእርሷ ተሽከርካሪ መኪና ውጪ ሌላ መኪና ወደ ቤተ ክርስቲያኑ እንዳይሄድ አነጋጋሪነቱን የቀጠለ ያለው የስውሯ ማርያም ጉዳይ ብዙ ሀሳቦችን ይዞ የመጣ ይገኛል። ማህበረ ቅዱሳን በላይቭ ቲቪ ላይ ቀርበው ሲያናግሯቸው እኛም ሚዲያ አለን ብለው የፎከሩ አባት ናቸው። እሰይ እንግዲህ አሁን ወደ ቤተ ክህነት መጣልን አይደለም? ጥሩ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል ለማለት እወዳለሁኝ። እንግዲህ ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ሁሌ እንደምለው ጉልበት እንዲኖረው ላይክ አድርጉልኝ፣ ሼር አድርጉልኝ። ይህ ያሮስ ነው። በቀጥታ ወደ ቪዲዮቹ አመራል። እንግዲህ አነጋጋሪ የሆነ የስውሯ ማርያምን ጉዳይ እናነሳለን። ዛሬ ነፃ ልትወጣ ነው ስውሯ ማርያም ከብዙ ቆይታ በኋላ ነፃ ልትወጣ ነው በሚል አንድ መረጃ የተጋራ ይገኛል። ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳይሮስ፣ ብፁዕ ቅዱስ ሲኖዶስ ጻፊ ብፁዕ አቡነ ዲዮስቆሮስ እንደ ጥሩ ስራዎችን ሊሰሩ ይችላሉ የሚል መልእክቶች፣ ሀሳቦች የተንሸራሸሩ ይገኛሉ። እሱ ጋር የተገናኘ መረጃ ነው የምናስደምጣችሁ። ስለዚህ በቀጥታ እንግዲህ የስውሯ ማርያም ጉዳይ ምክንያቱም ስውሯ ማርያም የሚሉ ድምጾች ተበራክተዋል። በተደጋጋሚነትም እያሰማናችሁ ነው፣ ሰምተናልም። መረጃ ማስረጃ አስደግፈን ለማቅረብም የተለያዩ ሙከራዎችን አቅርበንላቸዋል። ስለዚህ አሁንም የዚህ የስውሯ ማርያም ጉዳይ አንዱ ጉዳያችን ሆኗል ማለት ነው። አንዱ ጉዳያችን ሆኗል። ምንድነው የተፈጠረው የሚለው ራሱን የቻለ አነጋጋሪ ሐሳብ ሆኗል። ስለዚህ ይህንን እናነሳለን። የስውሯ ማርያም ጉዳይ ልባት ሊሰጥበት የሚገባ ጉዳይ ነው ብለን እናምናለን። ስለዚህ እስኪ እሱን ላስደምጣችሁና ልመለስ። በቤተ ክርስቲያን ስም የተሰበሰበውን ገንዘብ በህገወጥ መንገድ በራሷና ለግብረ አበሮቿ ጥቅም በመዋል በራሷ አካውንት ከፍታ ግብረ አበሯ አንደኛው ስራ አስኪያጁ የቤተ ክርስቲያን አስተዳዳሪ፣ ሌላኛው እዛው ያለ ዲያቆን እንሄዳለን። ሁለተኛ በሌላ ስልጣን ከእርሷ ተሽከርካሪ መኪና ውጪ ሌላ መኪና ወደ ቤተ ክርስቲያኑ እንዳይሄድ በመከልከልና መኪና ይዞ የሚሄዱ የእምነት ተከታዮች ላይ ልዩ ልዩ ወንጀሎችን በመፈጸም በተግባር ማለት በዚህ ጉዳይ ላይ ሀገረ ስብከቱ የጉዞ አስተዳደር የሚል መመሪያ አውጥቻለሁ የሚል በቁጥጥር ኮሚቴ የወጣ መረጃ አለ። ህገወጥ ነው መጀመሪያ አካሄዱ ራሱ። ሁለተኛው ነገር ደግሞ ማህበረ ቅዱሳን በላይቭ ቲቪ ላይ ቀርበው ሲያናግሯቸው እኛም ሚዲያ አለን ብለው የፎከሩ አባት ናቸው። እሰይ እንግዲህ አሁን ወደ ቤተ ክህነት መጣልን አይደለም? ጥሩ። ሶስተኛው ቤተ ክርስቲያን የጠየቀችው ጉዳይ ከቤተ ክርስቲያኑ ህግና ስርዓት ውጭ የቅቤ እምነት በሚል ሽፋን በድብቅ ከአዲስ አበባ የተገዛን ቅቤ በቤተ ክርስቲያኑ እምነት ነው በማለት ልዩ ልዩ ማያታለል ወንጀሎችን በመፈጸም ለ2 ዓመት በላይ ቅቤ እምነት በመነገድ ምዕመኑን በማታለል ቤተ ክርስቲያን በማጭበርበር ስሟን በማግደፍ ጭምር ነው የወንጀል። አራተኛ የቤተ ክርስቲያኑ ህግና ስርዓት ይከበር የሚሉ የእምነቱ ተከታይ ተቆርቋሪ ግለሰቦች ላይ ልዩ ልዩ የወንጀል ድርጊቶችን አድራጎቶችን በመፈጸም የተጠራችበት ወንጀል በኦሮሚያ ክልላዊ መንግስት በሸገር ከተማ አስተዳደር በየካ ጣፎ ፖሊስ መምሪያ በህዳር 21 በቁጥጥር ስር መዋሏን ታውቆ በዚህ ጉዳይ ላይ እኛም ልዩ ልዩ ምርመራና በደሎች ስላሉ እንፈልጋታለንና ህጉም ፍርድ ቤቱም ፖሊስ ጣቢያውም አቃቤ ህጉም ፖሊሶቹም ላደረጋችሁት ነገር እያመሰገንን ቀጣይ ምርመራ የምናከናውን በመሆኑ በሚል ተጨማሪ ለገጣፎ ከያዘው ተጨማሪ ሸገር ሲቲ ከያዘው ተጨማሪ እያያዘ አደገኛ ማለት። በነገራችን ላይ ከእሷ ጋር የቆማችሁ ወገኖች እግዚአብሔር ነው የምታመልኩት፣ ግለሰብና ገንዘብ ነው የምታመልኩት። ለነገሩ ግለሰብና ገንዘብ ብታመልኩ ነው እግዚአብሔርን ቤት ማትፈሩ። ቆብ ያደረጋችሁ ካህናት ሆናችሁ፣ ቆብ ያደረጋችሁ አስተዳዳሪ ሆናችሁ፣ ቆብ ያደረጋችሁ የቤተክርስቲያን መዋቅር ሆናችሁ፣ ቆብ ያደረጋችሁ አስኬማ ያደረጋችሁ ጳጳስ ሆናችሁ እንዴት የቤተ ክርስቲያን መዋቅር ስር እንዲህ ሲደፈር ከጳጳስ ከአስተዳዳሪ በላይ ምዕመን እንዲህ ሲንገበገብ እንዴት እናንተ ዝም ትላላችሁ? ብፁዕ አቡነ ቀለሚንጦስ ምን ተሰማው? አሁን ብፁዕ አቡነ ሳይሮስ ገብተውልናል።
ይበቃናል። የጀመራችሁት ለማስፈታት የምትሄዱት ጥረት ከህግ በላይ ወንጀልን ለማጥፋት የምትሄዱት ጥረት በጣም አሳፍሮናል። ስውሯ ማርያም ብዙ ውስብስብ ያሉ ነገሮች አሉባት። በዛው ልክ ደግሞ ብዙ አማኞች ፈውስ ያገኙበታል፣ ይታወቃል፣ ይታመናል። በነገራችን ላይ አሁን የቅቤ እምነት የተባለው ከመርካቶ ተገዝቶ ምናምን የሚሄደው እና ብዙዎች 2 ዓመት አይደል እንደዛ አይነት ነገሮች ተካሂደውበታል። ምዕመኑ ይድንበታል። በነገራችን ላይ አንድ ማወቅ ያለብን ነገር ሰው በእምነቱ ልክ ነው ድህነት የሚያገኘው። በእምነቱ ልክ። ለምን? ምንድነው የመጽሐፍ ቅዱስ ማስረጃ? ጌታችንና አምላካችን ለስም አጠራሩ ክብር ውዳሴ ይድረሰውና ኢየሱስ ክርስቶስ በዘመነ ስጋዌው በሚያስተምርበት ወቅት 12 ዓመት ደም ሲፈሳት የነበረችቷን ሴት አስታውሳችሁ? የልብሱን ዘርፍ ጨርቁን ብነካው እድናለሁ አለች። ጨርቁን ብነካው። ከዛ ያ ሁሉ ሰው እየተጋፋ ያ ሁሉ ህዝብ ክርስቶስን ማል አድርጎ ወንጌሉን ለመስማት በሚጋፋበት ሰዓት እንደምንም ዘመኑ ነውር የሆነበት በተለይ ሴት ልጅ ደም ይፍሳት የነውር ነው ተብሎ ይታሰብ ነበር። በተለይ የአይሁድ ሕግ ጠበቅ ያለ ሴት ወደ ማትቀርብበት ቦታ እየተንፏቀቀች አካባቢው ማህበረሰቡ ነውር ብሎ የሚጠራው ነገር እሷ ላይ እንዳለ ግን አንድ የሚያድነኝ አምላክ አለ ብላ ተጋፍታ ልብሱን ጨርቁን ነክታ ደሟ ቀጥ አለላት። ብዙ ባለመድኃኒት ጋር ብዙ በሐኪም ጋር በአሁኑ አጠራር ሆስፒታል ዶክተሮች ጋር ሄዳ ገንዘቧን አባክና ሁሉን ነገር አጥታ 12 ዓመት ለፍታ አልቆምላት ያለው ደሟ የክርስቶስን ጨርቁን ስትነካ ዳነች። ክርስቶስ ምን አለ? ኃይል ከኔ ተነጠቀቻል። ሐዋርያት እንደ ጌታ ማን የነካኝ ሲል እንደ ሁሉ ሰው የተጋፋ እንዴት ማን የነካኝ ትላለህ? እሱ ግን ያውቅ ነበር። ደረቁን ጨርቅ ነክታን ዳነችው። እንሂድ ወደ ቀራንዮ ወደ አርቡ ጉዞ። አርብ ኢየሱስ ክርስቶስ ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በቀራንዮ ኮረብታ ከሊቶስጥራ የተሸከመውን መስቀል ቀራንዮ ኮረብታ ላይ እንዲሰቀል ሲወሰንበት በቀሚሴም ላይ ዕጣ ተጣጣሉ ብሎ አስቀድሞ ዳዊት በመዝሙሩ 8 ላይ እንዳስቀመጠ የክርስቶስ ደም ያለበትን ልብስ ወታደሮች ይዘው አልዳኑ። የክርስቶስ ደሙ የሌለበትን ጨርቅ ይዛ ደሟ ቆሟል። ደሙ ያለበት የክርስቶስን ልብስ ጨርቁን ይዘው ግን አልዳኑ። ለምን? ጥያቄው የእምነት ስለነበረ። ይሄ ለምን አነሳው? የቅቤ እምነት ይባል ምንም ይባል ምን ለገንዘባቸው ሲሉ ይህንን የሚያደርጉ አካላት ኮሚቴ በሉ የቤተክርስቲያን የደብሩ አለቃ በሉ ምናምን ጸሐፊ ምናምን ምክትል ዲያቆኑ ገንዘብ እናገኝበታለን ብዙ ህዝብ ስለሚመጣ ይሄን ቅቤ እያልን ብንሸጥ ይሄን ሎሚ እያልን ብንሸጥ ይሄን ዕጣን እያወጣን ብንሸጥ ምናምን ፈውስ ይገኝበታል ብሎ ያስባል። ምዕመኑ ወስዶ ወደ ቤቱ ይሄዳል። ልቡ ንጹህ ስለሆነ ምንም ተባለ ምን ከመርካቶም ተገዛ ከሄድ ነገሩ ቢመጣ ይድንበታል። ግን ጥያቄው እዚህ ጋር የቤተ ክርስቲያን ስርዓት ግን አይደለም። ቅቡልነት ግን የለውም። ምዕመኑ ግን ይድንበታል። ስውሯ ማርያምን አነሳን እንጂ ዕጣን የሚሸጥበት ቤተ ክርስቲያን አውቃለሁ ባለበት በቅርበት ዕጣን ይሸጣል። ስንማር ግን ምንድነው ዕጣን ከቤተ መቅደስ መስዋዕት ውጪ ወደ ውጭ አይወጣም ብለው ያስተምራሉ። የአቡነ ሀብተ ማርያም ዕጣን እየተባለ ግን ይሸጣል። ምዕመኑ አሁንም ይድንበታል። ስርዓተ ቤተ ክርስቲያን ግን ተጥሷል። ሌላው ማር ነው። ማር በአይኔ በብረቱ አይቻልም። ቦታው ገጠራማ ቦታ ስለሆነ ይሄ የመጥቀስ አልፈልግም። ጀነራል ስላለ ነው እንዳጠቃላይ በስፍራው ንብ የለም። ቤተክርስቲያን ላይ የአርሲያ ቤተክርስቲያን ንብ የለም፣ ማርም የለበትም።
ከከተማ ጉዞ ሲኬድ ማር ተገዝቶ ይሄድላቸዋል። ከዛ በፌስታል የተደረገ የአርሴማ ማር የተጸለየበት ማር የተባለ ይሸጣል። ከከተማ ተገዝቶ መጥቶ ነው የተሸጠ። በውድ ነው ለዛው 200 300 ምናምን ብር የተባለ ይሸጣል። በጣም ጥንቃቄ ያስፈልገዋል። የሌሎች ቤተ እምነቶችን የምናናንቅ እኛ በእኛ ቤት የምናደርገው ነውር አደገኛ። ምንድነው በዚህ ልክ ገንዘብ መውደድ? ምንድነው በዚህ ልክ የሌለ ነገር አለ ብሎ ማምጣት? ቂቤ፣ ማር፣ እጣን አሁን ጥላም ይሸጣል። ከሆነ ጊዜ በኋላ ጥላ ይመስለኛል ራሱ ውጭ ከሚገዙ ይሄ ጥላ ይሻላቸዋል እያሉ ሊመጣ ይችላል እያስባል። እንትን አለች የተጸለየባት ምናምን የምትባሏ ክፍል አለች። ቅባ ቅዱስ በቪዲዮ የተቀረጸ የምንቀባበት እኮ ጊዜ ላይ ያለው አስተዳዳሪ ለዛው ነው ቤተክርስቲያን ለቪው ተብሎ ማለት ሰው እንዲመጣ ቪው ተብሎ ብዙ እይታ ያገኛል ተብሎ የሚታሰበው ቲክቶከሮች ዩቲዩበሮች ይፈለጉና እነሱ ላይ ቅባ ሜሮን ይቀባሉ። ምንድነው ቅባ ቅዱስ ይቀባሉ። ሜሮንም አለመቀባታቸው እንደው ነው ያላቀ ዲጂታሉ ዓለም ያመጣው ነገር በጣም ከባድ። ስለዚህ ስውሯ ማርያም ብቻ ሳይሆን ሌሎችም ነሰሚነሽን ማለት አዲስ አበባ ላይ ያሉ ክልል ከተሞች ላይ ያሉ ሌሎች ቦታዎች ላይ ያሉ ስርዓተ ቤተክርስቲያን መከበር አለበት። ከስራ ስርዓት ይበልጣል ብሏል ሊቀ ሊቃውንት ስሙራን አምሮ። ልክ ነው። ይህቺ ቤተክርስቲያን በዚህ ሰዓት ክብሯን ማስጠበቅ አለባት። ነገ የሚመጣው ትውልድ ተወቃሽ እንዳያደርገን አሳሳቢ ነው በጣም። ስለዚህ አስተያየቶቻችሁን ስጡ። የጉዞ አዘጋጆች፣ ሌላው ጉዞ ላይ ያላችሁ ጉዞ ማህበራት ምናምን ምን የሌለ ቤተክርስቲያን እንዳለ እየፈጠር የሌለ ቤተክርስቲያን ስዕል ለማሳል ነው፣ ቆርቆሮ ለመግዛት ነው፣ አጥሩን ለማጠር ነው፣ ሲሚንቶ ለመግዛት ነው፣ አሸዋ ምናምን ጠጠር ቦታው ራቅ ያለ ቦታና ስሙ የሚያምር ነገር ይፈልግና ገቢ ይሰባሰብ ለመጣ ነው ለበረከት ነው። ይሄ ምዕመን በእምነት ስለሄደ አምኖበት ስለሄደ ድህነት አገኝበታለሁ ብሎ ስለሚሄድ ቢዝነስ ይሰራል፣ ገንዘብ ይከማቻል። ነውር ነው፣ በጣም ድፍረትም ጭምር እና አሳሳቢ ነው በጣም። እኔ አላቅም። በደንብ አድርጋችሁ ላይክ አድርጉ፣ ሼር አድርጉ፣ አስተያየቶቻችሁን ስጡበት፣ ሐሳቦቻችሁን አስቀምጡ። በጣም አደገኛ ነገር የሆነ ስለሆነ ማለት ነው። እስቲ ነገረ ተዋህዶን እኚህ መምህር ግሩም በሚደንቅ መልኩ ያስቀምጣሉ። ነፍስ የት ነው የምትገኝ? የነፍስ ቁመቷ ስንት ክንድ ነው? የት ደረሰች? አሁን ዝም ብለን ስናስባት እስኪ አሁን ፒያሳ፣ ጎንደር፣ ከዛ አሜሪካ ዝም ብላችሁ ያያችሁ የጎበኛችሁትን ሀገር አስቡት። የት እየሄደ ነው አሁን ሐሳባችሁ? እዛ ቦታ ስንት ክንድ ነው ቁመቷ? ያቺ እኮ ናት ተመልከቱ፣ 3 ክንድ ከስንዝር ላይ ተዋህዳ ቁጭ አለችው። ያቺ ምንን ትሰብካለች ማለት ነው? ምሉ እግዚአብሔር ከውስጡን ስጋ ጋር መዋሃዱን ትሰብካለች። ግን ውሱን ሳለ ምሉ ነው ማለት አምላክ ሳለም ሰው ነው፣ ሰውም ሳለ አዋቂ ነው ማለታችን ነው። ነፍስም ነው ስጋም ነው እንደማንል ሰው ብለን እንደምንጠራ ሰውም አምላክም ፍጹም ሰው ፍጹም አምላክ ስንል ምን ማለታችን ነው? መለኮት ከስጋ ጋር ተዋህዶ ፍጹም ሰው፣ ስጋ ከመለኮት ጋር ተዋህዶ ፍጹም አምላክ ነው ማለታችን ነው። ይሄ እንዴት ይሆናል የሚል ሰው ካለ እንግዳውስ ወዳጄ ካንተ ጋር አሳየኝ የሚል ሰው ካለ ካንተ ጋር የተዋሃደችውን ነፍስህን አሳየኝ ነው ጥያቄው። እሷን ማሳየት ካልቻልክ የነፍስን ፈጣሪ እንዴት እንደተዋሃደ ማሳየት እንዴት ትችላለህ? ሌላ ጥያቄ። ራስክን ማወቅ ካቃተህ አንተን የሰራ እግዚአብሔር እንዴት ታውቀዋለህ?
ራሴን እኮ ነው ማወቅ ያቃተኝ። ነፍስ አለኝ፣ አዎ። እንዴት ሆና ትኖራለች አላውቅም፣ ግን አለች። አዎ፣ አይክድም ሰው። ይሄ ነፍስ አለ፣ አዎ አለኝ። ካንተ ጋር ናት፣ አዎ። እንዴት ሆና ነው የምትኖረው አላውቅም። እግዚአብሔር ስጋን ተዋህዷል፣ አዎ። ከስጋ ጋር አንድ አካል አንድ ባሕርይ ሆኗል፣ አዎ። እንዴት ሆኖ ይኖራል አናቅም፣ ምክንያቱም አንተ እንኳን አታቅምና ማለት ነው። ስለዚህ ከዚህ የተነሳ ፍጹም አምላክ ፍጹም ሰው ያለውን ቅዱስ ዳዊት ሲያጠቃልለው ምን ይላል መሰላችሁ? መዝሙር 138 ቁጥር 5 ላይ ተነክረት አይምሮትከ በላይሌ ይላል። አንተን ማወቅ በእኔ ላይ ተደነቀች ይላል። ግልጽ ነው አባባሌ። አንተን ማወቅ፣ አንተ የሰራውን ተዋህዶን ማወቅ በእኔ ላይ ተደነቀች። መርምሬ ልጨርሳት አልችልም። ሰው የሚያደንቀው መርምሮ አለመቻል ሲችል ሰው ማድነቅ ይጀምራል። ሰው እንኳን እግዚአብሔርን ራሱን ፍጥረታትን መርምሮ ማወቅ አይቻለውም። ከዚህ የተነሳ ምንድነው ያለው ሊቁ? እግዚአብሔር እንደተወለደ አውቃለሁ፣ እንዴት እንደተወለደ አላውቅም። ስጋን እንዴት እንደተዋሃደ አውቃለሁ፣ እንደከፈለ እንዳከበረ እንደተዋሃደ ሳይቀዳደም በአንድ ቅጽበት እንዳደረገ አውቃለሁ። እንዴት እንዳደረገ ግን ራሱ መድኃኔዓለም ያውቃል ብሎ ተናግሯልና አምላክም ሰውም ስንል ባጭር ቃል በተዋህዶ አንድ አካል አንድ ባሕርይ ፍጹም አምላክ ነው ፍጹም ሰው ነው ስንል አምላክም ነው። አስተምህሯችን ገደል የገባው ከዚህ ጀምሮ ነው። እንግዲህ ምስጢር ስንል እኛ የምናውቀው ምዕመናን የማያውቁት አለ ማለት አይደለም ብላችኋል። ግን እንደዛ ነው የምንረዳው? እንዳጠቃላይ ነው ወይ? ምስጢር መባላቸው ስለ ሶስት ነገር ነው። ወይ ምዕመናን የማያውቁት ካህናት የሚያውቁት ለመባል አይደለም፣ ለማለት አይደለም። ምስጢር ስንል እኛም ምዕመናንም እኩል ነው ምስጢር የምንለው። ስላላስተማርን ነው እንጂ እነዚህን ምስጢራት እኩል የመገንዘብ ግዴታ አለብን። ለምሳሌ ላመኑ እንጂ ላላመኑ አይሰጥም፣ እውነት ነው፣ ምስጢር ያስብለዋል። በዓይን የሚታየው በእጅ የሚዳሰሰው ግዙፍ ነገር በመንፈስ ቅዱስ ሲለወጥ አይታይም። ይሄ ምስጢር ይሄ እንግዲህ በዓይን የሚታየው ለምሳሌ እንበል ውሃው መጣ፣ ተቀዳ፣ በሆነ ዕቃ ተቀመጠ። ክርስትና እንድንነሳ ተጸለየበት። ሲቀየር የሚያየው አለ። ስለዚህ ይሄ ለእኛም ምስጢር ነው አይደል እንዴ? ለምዕመናን ብቻ ነው እንዴ? ይሄ እኛም አናየውም ሲቀየር። ስለዚህ ምስጢር ነው። እንደገና ምዕመናን ስለሚታየው ግዙፍ ነገር የማይታየውን የመንፈስ ቅዱስን ጸጋ ሲቀበሉ አይታይም። ምዕመናን ስንል አሁን አማኞች ማለታችን ነው። እንግዲህ እኛንም የጨዋ ልጁንም ማለት ነው። አሁን በዚህ በሚታየው ውሃ በሚታየው ህብስት የሚገኘውን ድህነት የሚያይ የለም። ያ ሌላ በተአምራት በእድገት የሚመጣ ነገር ይኖራል። ቅዱሳን በቅተው አዩት የምንለው ነገር አለ። አሁን ያንን አያካተትም ያባባላችን አሁን። ስለዚህ በዚህ ረገድ ይሄ ምስጢርነቱ ለእኛም ለምዕመናንም እኩል ነው። አሁን እኛ የምናደርገው ምንድን ነው? ውሃው ተለውጦ ማየገቦ እንደሚሆን ሳናስተምር ምስጢር እንዲሆን እናደርገዋለን። ህብስቱ ተለውጦ ሥጋ ክርስቶስ፣ ወይኑ ተለውጦ ደመ ክርስቶስ እንዲሆን መንገር ምስጢር እንደማውጣት አድርገን እንወስደዋለን አይደለም? ምዕመናን ይህንን ከተረዱ ምስጢር ወጣ ብለን እናምናለን። እንዴት ይሆናል? ይሄ የእምነት ጉዳይ ነው። አውቀውት ተረድተውት አምነውት የሚድኑበት እኮ ነው። አስተምህሯችን ገደል የገባው ከዚህ ጀምሮ ነው። እንግዲህ ልብ በሉ። አሁን እኛ ወደ ክህነቱ ስንመጣ ይህን በቅጡ ተረድተን አይደለም። ምስጢር አየ ሲባል ታውቁታላችሁ። ምስጢር አየ የምንለው ድቁና ተቀብሎ ቤተልሔም ሲገባ ነው ምስጢር አየ የምንለው አይደለም። ያን ጊዜ አይደለም ምስጢር አየ የሚባለው፣ ተምሮ ነው ምስጢራተ ቤተክርስቲያን አወቀ ማለት ያለብን። ይህን ለማወቅ ደግሞ ግድ ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ይህንን አስተምሮ ከጧት ጀምሮ እንዴት አድርገን ነው የምንለወጠው?
አሁን የአብነት ትምህርት ቤቶቻችን እንዴት አድርገን ነው የምንቀይራቸው? የሰንበት ትምህርት ቤቶቻችን እንዴት አድርገን ነው በዚህ ረገድ የምናመጣቸው? አብነት ትምህርት ቤት ላይ ትኩረት እናድርግ ካልን እኛ የመጣንበት አመጣጥ አለ። በቤት በአመጋገብ ባለባበስ የመማሪያ ቁሳቁስ በማግኘቱ ረገድ ምን ያህል ተቸግረን እንደመጣን በመጀመሪያ ደረጃ እነዚህን ችግሮች መቅረፍ፣ መጠለያ እንዲያገኙ ማድረግ፣ በአመጋገብ የተሻለ እኛ ከመጣንበት የስቃይ ኑሮ የተሻለ ኑሮ እንዲያገኙ ማድረግ፣ እንደ ከተማ መብራት ውሃ እንዲያገኙ ማድረግ አንዱ ይሄ ነው። ይሄ ብቻ ግን መፍትሄ አይሆንም። ውዳሴ ማርያም ሲማሩ ሲሸመድዱ፣ ዳዊት ሲሸመድዱ ወደ ዜማ ቤት ጾመ ድጓውን አቋቋሙን ገብተው ሲማሩ ከመሰረቱ ጀምሮ መሰረተ እምነቱን እንዲያውቁ ማድረግ የሚችሉበትን ነገር መፍጠር። ራሱን ችሎ እስኪ ንገሩኝ፣ ራሱን ችሎ የዚህ ቤተ ክርስቲያን የእምነት አቋም እንዲህ ነው ተብሎ የተነገረው የቆሎ ተማሪ አለ ወይ? አለ ወይ? ከጧት የነገረን አለ ወይ? የለም። አባቶቻችን የለም። ድህነት የሚገኝ ሀብት የሚገኝባቸው ምስጢራት የመግቦት ስራዎች እኒህ ናቸው ብሎ በዚህ ረገድ እያስረዳን ያሳደገን አለ ወይ? የለም። በጣም የሚገርም ነው። አሁን አብነት ትምህርት ቤቶችን እንንከባከብ ካልን ቅድም እንዳልነው በቁሱ ነገር አንድ ሆኖ በመማር ማስተማሩ ሂደት ግን ከኔ በተሻለ መልኩ ከናንተ በተሻለ መልኩ እያወቁት የሚመጡት ነገር እንዲኖር ማድረግ። ለዚህ ነው እንኳንስ ለምዕመናን ለኛ ስውር ነው ሁሉ ነገር። ስለዚህ ምስጢራትን በዚህ መልኩ ብንረዳው እንጂ ካህናት የሚያውቁት ምዕመናን የማያውቁት ነገር አለ፣ ይሄ ምስጢር ነው ማለት እንዳልሆነ ልናስገነዝብ ይገባል።